እንደ ጸሐፊዋ አገላለጽ ካሪዝማ 4 ደረጃዎች ወይም 4 ሌቭሎች አሉት። እናንተም እግረ መንገድ የትኛው ካታጎሪ ወይም የትኛው ደረጃ ላይ እንደሆናችሁ የምታዩበት ይሆናል። እንግዲህ ሁላችሁም መሆን የሌለባችሁ ቦታ ላይ ናችሁ። የመጀመሪያው ሌቭል ኖ ካሪዝማ፣ ያ ማለት ምንም አይነት ካሪዝማ ወይንም ሳቢ የሆነ ወይም ማራኪ ነገር የሌለው ማለት ነው። እዚህ ቦታ ላይ መቀመጥ የለባችሁም። እዚህ ቦታ ላይ ወርምዝ የሚባለውም ኮምፒተንስም የሚባለው ካሪዝማ የለም። ብቃታችሁም የለም። ሰው የሚያደርጋችሁም ገጸ ባህሪ የለም። ስሜቱን ብዙም የማያሳይ በጣም ቀዝቃዛ፣ ለምንም ነገር ግድ የማይሰጠው፣ በተጨማሪም ደግሞ ምንም አይነት ብቃት የሌለው ሰው ሆናችሁ ትቀርባላችሁ። ምንም እንኳ እኔ እንደዚህ አይደለሁም፣ እውነታው እንደዚህ አይደለም ብላችሁ ብትናገሩም አፒራንሳችሁ ወይንም አቀራረባችሁ ስለሚናገር ከምትሉት ነገር ጋር ይጋጫል። ምክንያቱም ሰዎች እናንተን የሚገምቷችሁ በምትናገሩት አይደለም። መጀመሪያ አይተዋችሁ ይህ ሰው ምን ይመስላል፣ ምን አይነት ምልክቶች ይሰጠኛል ብለው ያንን ነው የሚያስቡት። በጣም ብልህና በተጨማሪም ትሁት ልትሆኑ ትችላላችሁ። ነገር ግን ምልክቶቹን የማታሳዩ ሰዎች ከሆናችሁ በፍጹም ልብ አይሏችሁም። አሁን ከዚህ ደረጃ አለፍ ብለን ትንሽ የተሻለውን እንመልከት። ያ ማለት ሁለተኛው ካሪዝማ ደረጃ ማለት ነው። ሁለተኛው የካሪዝማ ሌቭል ወይም ደረጃ፣ እዚህ ደረጃ ላይ ካሪዝማ አላችሁ፣ ነገር ግን በሚጠበቀው ደረጃ አይደለም። ጸሐፊዋ ሃይ ኮምፒተንስ ሎው ወርምስ ትለዋለች። ብቃታችሁ በደንብ ይታያል፣ ነገር ግን አሁንም ሰው የሚያደርጋችሁ ባህሪ በደንብ እየታየ አይደለም። ብዙ ጊዜ በስራ የተሰማሩ ሰዎች እዚህ ደረጃ ላይ ነው የሚመደቡት። ብቃት መያዛቸውን ብቻ አረጋግጠው ቁጭ ያሉ በጣም ብዙ ሰዎች አሉ፣ ነገር ግን ካሪዝማቲክ አይደሉም። ለምን? ያ ሰው የሚያደርጋቸውን ባህሪ ወይንም ማንነታቸውን ማንጸባረቅ ስለሚረሱ ነው። ብቃትን በጣም የምታደንቁ ሰዎች ልትሆኑ ትችላላችሁ፣ ወይንም ደግሞ በአንድ ዘርፍ ላይ በጣም የተሟላለት የሚባለውን አይነት ሰው ትፈልጉ ይሆናል። የተለመደ ነው። ነገር ግን ሰዎች ጋር ስትቀርቡ እናንተ በጣም አስፈሪ ነው የምትሆኑት። ጸሐፊዋ በግልጽ ቋንቋ ኢንቲሚዴቲንግ የሚለውን ቃል ትጠቀማለች። በእናንተ መገኘት፣ በእናንተ እዛ ቦታ ላይ መሆን ሰዎች ይጨነቃሉ ወይንም ይደናገጣሉ። ቀጣዩን ወይንም ደረጃ 3 ስንመለከት የሁለተኛው ተገላቢጦች ነው። ሃይ ዋርምዝ ሎው ኮምፒተንስ። ማንነታችሁን የፈለገ ብታሳዩ ወይንም የፈለገ ተጫዋች ብትሆኑ፣ የፈለገ ለሰዎች ቀለል ያለ ምቾት የምትሰጡ አይነት ሰዎች ብትሆኑ፣ ብቃት ከሌላችሁ ትናቃላችሁ። ሌሎች የሚተማመኑባችሁ አይነት ሰዎች አትሆኑ። አዎ ሰዎች ከእናንተ ጋር ጊዜ ቢያሳልፉ በጣም ደስ ይላቸዋል፣ ነገር ግን እናንተን ተማምነው ምንም ነገር ከእናንተ ጋር አያደርጉ። ቁም ነገሮች ላይ ሲሆን ወደ ሌላ ሰው ይሄዳሉ። ያ ኮምፒተንስ ወዳለው ሰው ማለት ነው። አሁን ደግሞ አራተኛውን የካሪዝማ ደረጃ ወይም ሌቭል እንመልከት። ሁሉም ነገር ያለው ሰው፣ ሃይ ዋርምዝ ሃይ ኮምፒተንስ። ይህንን ሰው ታምኑታላችሁ፣ ታከብሩታላችሁ። ከሁለቱ ውጪ ምንም ነገር አይሰማችሁም። እንደነዚህ አይነት ሰዎች ከብዙ ሰዎች ጋር ይሰራሉ። ምክንያቱም ሰዎች ከእነዚህ አይነት ሰዎች ጋር አብረው መስራት ይፈልጋሉ። የመታመን ምልክት ይታይባቸዋል። ምንም ያደረጉት ሌላ ነገር እኮ የለም፣ ነገር ግን የበለጠ ተጫዋቾች ናቸው። ከሁሉም በላይ ብቃታቸው። አሁን አራቱንም የካሪዝማ ደረጃዎች ተመልክተናል። ቫኔሳ ቫን ኤድዋርድስ እንደዚህ ትለናለች። አሁን እናንተ የቱ ጋር እንደሆናችሁ አላውቅም፣ ነገር ግን ሌቭል አፕ ወይም ደግሞ ማሳደግ ትችላላችሁ። ስለዚህ ደረጃችሁን ከፍ ማድረግ ከፈለጋችሁ አልረፈደም ትለናለች። በመጀመሪያ ቦታችሁን ብቻ ለይታችሁ እወቁ። ልክ እንደ ማንኛውም ነገር ካሪዝማም ስኪል ነው ወይም ክህሎት ነው። የበለጠ ያንን ነገር እየተለማመዳችሁ በሄዳችሁ ቁጥር የበለጠ የተሻላችሁ እየሆናችሁ ትመጣላችሁ። በአራቱ ደረጃዎች መሰረት እናንተ የትኛው ደረጃ ላይ ናችሁ? የትኛው ነው የሚጎላችሁ? ያንን ነገር በመለየት ነው የምትጀምሩት። ሲቀጥል እያሳያችሁት ያልሆነ ምልክት ምንድን ነው? ወይንም የጎደላችሁ እስከዛሬ ሰዎች ልብ ያላሉት ምልክት። ጸሐፊዋ ቫኔሳ ፍሬንድ ኤንድ ኤክስፐርት ቴስት የምትለው አንድ ፈተና አላት። በዚህ ራሳችሁን መለየት ትችላላችሁ ትላለች።
በተጨማሪም ደግሞ ወርምዝና ኮምፒተንስ ላይ የበለጠ የተሻለ እንድትሆኑ ልምምዳችሁን በእነዚህ ፈተናዎች ላይ ማድረግ ትችላላችሁ ትለናለች። ከእያንዳንዱ ኢንተራክሽን ወይንም ከማንኛውም ሰው ጋር ካወራችሁና አውርታችሁ ከጨረሳችሁ በኋላ ራሳችሁን መጠየቅ ያለባችሁ 2 ጥያቄዎች አሉ። እነዚህም ምን አይነት ስሜት እንዲሰማቸው ነው ያደረግኩት? ጓደኛቸው እንደሆንኩ እንዲያውቁ ነው ያደረግኩት? ወይንስ የምሰራውን ነገር ጠንቅቄ እንደማውቅ እንዲሰማቸው ነው ያደረግኩት ብላችሁ ጠይቁ። እንደ ጓደኛ እንዲሰማቸው ካደረጋችሁ ወርምዝ የተሰኘውን ኪውዝ በደንብ ተጠቅማችኋል ማለት ነው። ማንነታችሁን በደንብ እያንጸባረቃችሁና ሰው እየሆናችሁ ነው። ከዛ ሰው ጋር ግን ስትለያዩ ያ ሰው ከእናንተ የወሰደው ነገር የእናንተን ብቃት፣ የእናንተን ክህሎትና ማድረግ የምትችሉትን ነገር ከሆነ ኮምፒተንሳችሁን አስተካከላችሁት ማለት ነው። በብቁ ጎናችሁ በደንብ እየሰራችሁ ነው ማለት ነው። ነገር ግን ከዛ ሰው ጋር አውርታችሁ ከጨረሳችሁ በኋላ ምንድነው ያሳየሁት ጎን ብላችሁ ጠይቃችሁ ሁለቱንም አዎ ብላችሁ መመለስ የምትችሉ አይነት ሰዎች ከሆናችሁ የዛኔ የካሪዝማን ክህሎት ማዳበር እየጀመራችሁ ነው ማለት ነው። ማራኪነታችሁን እንደ ጥበብ እየተማራችሁት ነው። አሁን እዚህ ጋር አንድ ምሳሌ ልስጣችሁ። አንድ አዲስ የሚባል ሐሳብ ለሰው ለመናገር እየፈለጋችሁ ነው እንበል። ስትጀምሩ በሐሳቡ አትጀምሩ። በቀልድ ወይንም ተዛማጅና ተመሳሳይነት ባላቸው ታሪኮች ጀምሩ። እነሱም እናንተም በምታውቁት ተመሳሳይ በሚያደርጋችሁ ታሪክ ትጀምራላችሁ። ወይም እናንተና እነሱ የምትግባቡበት አንድ መሰረት ሊኖር ይገባል። ዋናው ነጥብ ያንን ኮኔክሽን ወይንም ያንን ግንኙነት ከጨረሳችሁ በኋላ የዛኔ ሐሳባችሁን በጥራትና በልበ ሙሉነት ታቀርባላችሁ። ጸሐፊዋ ቫኔሳ እንደምትለው ከሆነ ወርምዝን ልክ እንደ በር መክፈቻ አድርጋችሁ ተመልከቱት። ኮምፒተንስ ደግሞ እናንተ በከፈታችሁት በር እየተራመዱ እንዲገቡ ነው የሚያደርገው። አሁን እነዚህን ምልክቶች ለማሳየት ብላችሁ በጣም መጨነቅ የለባችሁ። ሁሉንም ነገር ቀለል አድርጋችሁ ነው ማሰብ ያለባችሁ። ለምሳሌ ወርምዝ ኪውዝን ማሳየት ከፈለጋችሁ ወይንም ደግሞ ጓደኛ እንደሆናችሁ ያም ሰው ቀለል እንዲለውና ምቾት እንዲሰማው ማድረግ ከፈለጋችሁ ያንን ሰው በሚያደርገው ነገር ማድነቅና ማመስገን መቻል አለባችሁ።